ባለፉት ዓመታት የተመዘገቡ ውጤቶችን በማስቀጠል የበኩላችን ሚና እንወጣለን ሲሉ በኦሮሚያ ክልል ከተለያዩ ዞኖች በድጋፍ ሰልፍ ላይ የተሳተፉ ነዋሪዎች ተናገሩ። መጋቢት 24 ሀገራዊ ለውጡን ምክንያት በማድረግ በኦሮሚያ ክልል የተለያዩ አካባቢዎች የድጋፍ ሰልፎች የተካሄዱ ሲሆን የዚያ ገንቢ፣ ነገሌ፣ ቦረና፣ መቱ፣ ጨሮና ነቀምት ከተሞች የሰልፍ ታዳሚዎችን አነጋግሯል። የሰልፍ ታዳሚዎች እንዳሉት ባለፉት 7 የለውጥ ዓመታት ህዝቡን ተጠቃሚነት ያረጋገጡ በርካታ የልማት ስራዎች ተከናውነው አበረታች ውጤቶች ተመዝግበዋል። በድጋፍ ላይ ከተሳተፉት መካከል የገንቢ ከተማ ነዋሪ የሆኑት አቶ ደርባቸው ሆርዶፋ በለውጡ ዓመታት በተሰሩ የልማት ስራዎች ተጠቃሚ መሆን ችለናል ብሏል። በከተማዋ ለልማትና ለሰላም እንቅፋት የሆኑ ችግሮችን ከመንግስት ጎን በመሆን እንደሚታገሉ ገልጸው በእስካሁኑ ሂደት የተገኙትን ስኬቶች እንደሚያስቀጥሉ ተናግረዋል። ሌላኛው የሰልፉ ታዳሚ ወይዘሮ መቲ ታፈሰ በዞኑ በጤና ትምህርትና በሌሎች መሰረተ ልማቶች ረገድ የተገኙ ውጤቶች እንዲቀጥሉ የበኩላቸውን እንወጣለን ብለዋል። በምስራቅ ቦረና ዞን በነገሌ ቦረና ከተማ በተካሄደ የድጋፍ ሰልፍ ላይ የተገኙት አቶ ግርማ አሊ በለውጡ ዓመታት ተስፋ ሰጪ ስኬቶች መመዝገባቸውን ጠቅሷል። ወደፊትም በየአካባቢው የተጀመሩ ተስፋ ሰጪ የልማት ስራዎች ተጠናክረው እንዲቀጥሉ የበኩላቸውን ድርሻ እንደሚወጡ ገልጿል። የነገሌ ቦረና ነዋሪዋ ወይዘሮ ኑሪያ ከድር በለውጡ ዓመታት የተጀመሩት ልማት ስራዎች በጋራ ማስቀጠል ይጠበቅብናል ብሏል። በሌላ በኩል በምስራቅ ወለጋ ዞን ነቀምቴ ከተማ በተካሄደ የድጋፍ ሰልፍ ከተሳተፉ ነዋሪዎች መካከል ወይዘሮ ቢፍቱ ጉደታ ላለፉት 7 ዓመታት ከተማዋ አመርቂ የልማት ስራዎች እየተከናወኑ መሆኑን ገልጸዋል። በሌላ ዜና በአዲስ አበባ አርቲስቶች የተገኙበት የጠቅላይ ሚኒስትር አብይ አህመድ የስልጣን 7ኛ ዓመት መታሰቢያ ያደረገ የፓናል ውይይት ተካሂዷል። ኢትዮጵያ ላለፉት 7 ዓመታት ያስመዘገበቻቸውን የእድገትና የልማት ጉዞን አስመልክቶ ትናንት ዛሬንና ነገን ለኢትዮጵያ ልዕልና በሚል መሪ ቃል በሀገር አቀፍና በከተማ ደረጃ ስለተገበሩ ልማታዊ ስራዎች ላይ ትኩረት ያደረገ አሳታፊ ፓናል ውይይት ተደርጓል። የመጋቢ ትሩፋቶችን ያነሳው መድረኩ በሀገሪቱ የተመዘገቡ ስኬቶችን አስፍቶ ለማስቀጠል ጉድለቶችን ደግሞ ነቅሶ አውጥቶ ለማረም የሚያግዝ መሆኑን የጋራ የውል ትርክት እያነጸ እንደሚገኝም ተገልጿል። ወርሃ መጋቢት ታላቁ የኢትዮጵያ ህዳሴ ግድብ የተጠነሰሰበትና በርካታ ሀገራዊ ክንውኖች የተገበሩበት ስለመሆኑም ተነስቷል። በውይይቱ እውቅ አርቲስቶች መታደማቸው ለማወቅ ተችሏል። ኩራን ተመልካቾቻችን ከዚህ ጋር ተያይዞ ተጨማሪ ማብራሪያ እንዲሰጡን በቀጥታ መስመራችን አንድ እንግዳ ጋብዘናል። አብራችሁኝ እንድትሆኑ ኮዲ ጋብዛለሁ። ከአሜሪካ ኮሎራዶ ስቴት የምትኖር በፐብሊክ አድሚኒስትሬሽን እጩ ዶክተር ማሜ ወርቁ በቀጥታ መስመራችን ገብተሽ ተጨማሪ ማብራሪያ ልትሰጪን ፈቃደኛ ስለሆንሽ በመጀመሪያ ደረጃ እጅግ አድርጌ አመሰግናለሁ። ዛሬ በርከት ያሉ ሀሳቦችን ከአንቺ ጋር ለማንሳት ፍላጎቱን ፍቃዱ አለኝ። ያው እስከማቅሽ ድረስ ብዙ ወቅታዊ ሀገራዊ ጉዳዮች ላይ በተለይ ደግሞ ለሀገር በሚጠቅሙ ጉዳዮች ላይ አጀንዳዎችን እያነሳሽ በተለያዩ የሚዲያ ፕላትፎርሞችን እየተጠቀምሽ ሀሳብ ስታጋሪ አውቃለሁኝና እኔም ጋር እንደዚሁ በተለያዩ መድረኮችም ተገናኝተን ብዙ ነገሮችን አነስተን ነበረ። እንደው ወደ ጉዳዮቻችን ከመግባታችን በፊት በመጀመሪያ ደረጃ ዛሬ እንግዳዬ ማናት የሚለው ነገር ያው ኦዲየንስም ይጠብቃልና እንደው እጩ ዶክተር ማሜ ወርቁ ማናት የሚለው ነገር ባጭሩ ያው አንቺ ያልኩት አንተ ስለምንባባል ነው፣ ለዛ ነው። እሺ ምንም ችግር የለም። አመሰግናለሁኝ መጀመሪያ እድሉን ስላገኘው። እንደተባለው እንግዲህ ከነዚህ ከሶሻል ሚዲያ ከአንዳንድ ከምንሰራባቸው ከነበሩ ፎረሞች ትንሽ ራቅ ብዬ ቆይቻለሁ። አንዳንድ ጉዳዮች ስለነበሩ እና የጊዜው ጥረት ላይ ስለነበርኩኝ በብዙ እንግዲህ ላለፉት ጥቂት ዓመታት በብዙ መንገድ አብረን አልፈናል፣ በብዙ ተነጋግረናል። ዛሬ ደግሞ በእንደዚህ አይነቱ መንገድ እንዲህ አይነቱን እድል ስላገኘው አመሰግናለሁ። ራሴን ለማስተዋወቅ ያህል እንደተባለው ማሜ ወርቁ እባላለሁ። የምኖረው ኮሎራዶ ነው። ኢትዮጵያ ላይ የምንሰራቸው አንዳንድ ስራዎች አሉ። በተለይ አረጋውያንን በሚመለከት ያለፉት 18 ዓመት የቆየንበት የእርዳታ ድርጅት አለ። ከዛ ባለፈ ዋስ የሚባል ወይም Women of Africa Alliance for Solutions የሚባል ደግሞ ስራ እንሰራለን እዚህ ሎካሊ የምኖርበት ሀገር። እንደዚሁም ደግሞ በተለያዩ ቦታዎች ላይ በተለያዩ ስራዎች ላይ ፓርቲሲፔት እንዳደርግ የጠቀመኝ የስራ መስክ ሆኖልኛል። የብዙ የቆየሁባቸው የስራ ዘመኖቼ ሶሻል ወርክ ሆኖም ሳለ በተለይ ደግሞ ፐብሊክ አድሚኒስትሬሽን አካባቢ ነው በትምህርትም በስራም የቆየሁት እና እንግዲህ ዛሬ በዚሁ አጋጣሚ ይሄን ያህል ስለራሴ ከተናገርኩኝ ሌሎቹን እንግዲህ ሶሻል ሚዲያዎቹ ላይ የገባችሁ ማየት ትችላላችሁ። ወደ ዛሬው ሐሳብ ብንገባ ጥሩ ይመስለኛል። በጣም ጥሩ።
በጣም ጥሩ እንግዲህ የዶክተር ማሞ ወርቁ ያው እኔ እንኳን አውቃለሁኝ በተወሰነ መንገድ ቢሆን ግን አድማጭ ተመልካቾቻችን ደግሞ ማወቅ ስላለባቸው ጉዳይ ነው አነሳሁት። እንደው እስኪ ወደ ጉዳዮቻችን እንግባና ያው እንደሚታወቀው ጠቅላይ ሚኒስትሩ ዶክተር አብይ አህመድ ወደ አመራርነት ከመጡ 7 ዓመታትን አስቆጥረዋል። እንግዲህ የዚህ የ7 ዓመት ጉዞ ደግሞ ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ቃል ነው እንግዲህ በመላ ሀገሪቱ ዛሬ ተከብሮ የዋለው። ቀድሞ የተከበረበት አንዳንድ ጉዳዮችን ስናነሳ በተለይ በሀገሪቱ አብዛኞቹ አካባቢዎች ሰልፍ ተከናውነዋል። በሰልፉም የተለያዩ መልእክቶች ሲተላለፉ ነበረ። ከዛ ባለፈም በፓናል ዲስከሽኖችም ተዘጋጅተው በተለይ ወቅታዊ ሀገራዊ ጉዳዮች ላይ የሚያጠነጥኑ ፓናል ዲስከሽኖች ነበሩ። በዛ ጉዳይ ላይ ምሁራኖች እንደዚሁም የሚመለከታቸው ፖለቲሽያንስ እና ሁሉም ማህበረሰብ የሚመለከቱ ማህበረሰብ በዚህ ጉዳይ ላይ ሀሳብ ሲሰጥና ሲካፈል ቀጣይ ደግሞ መጻኢ ድላችን እንዲህ መሆን አለበት የሚሉ ሀሳቦችም እንደዚህ የተንጸባረቁበት መድረኮች ነበሩ። ዛሬ እንድናነሳ ያፈለግኩት ምናልባት የጠቅላይ ሚኒስትሩ የ7 ዓመት ጉዞ ትናንትም ስናነሳ ነበር። በእርግጥ ዋዜማ ስለነበረ የጠቅላይ ሚኒስትሩ የ7 ዓመት ጉዞ ምናልባት አንዳንዶቹ እንደሚናገሩት በፈተና ቢታጀብም ግን ደግሞ ዓለምን ያስደመመ በጣም ትልልቅ ስራዎች የተሰራበት ሁናቴ እንደነበረ ያሳያሉ። በተቃራኒው ደግሞ ይሄ ስራ ሲሰራ ብዙ ፈተናዎች ደግሞ ነበሩ ከሚባለው በላይ ምናልባት እንደውም አንዳንዶች ሲናገሩ እንደዚህ መንግስት የተፈተናለ ወይ በታሪክ የሚል ሀሳቦችም ያነሳሉ። ግን እንደዛም ሆኖ ያው ነገሮችን ለተለያዩ ችግሮች ቢያጋጥሙም ግን ደግሞ ወደ ድል የተቀየረበት ሂደትና እስካሁን መልካም የሚባሉ ነገሮች አሉ፣ ቀሪ ስራዎችን ቢኖር የሚል ሀሳቦችም ይነሳሉ። እኔ ሊድ ላደርግሽ ፈልጌ አይደለም፣ ግን እንደው የ7 ዓመቱ የጠቅላይ ሚኒስትሩ ጉዞ በእጩ ዶክተር ማሞ ወርቁ እንዴት ይገለጻል ቢለው ነገር ነው። እስኪ ጥሩ መልካም። እኔም እንግዲህ በዚህ ሀሳብ ላይ እንድንነጋገር ጥያቄ ከቀረበልኝ በኋላ በነበሩኝ ደቂቃዎች ሀሳብ ሳነሳ ስጀምር በመጀመሪያ ሀሳቤ ሄደው እንዴት ተጀመረ ምን ይመስል ነበር የሚለው ነውና 3 መንገድ ላየው ፈልጋለሁ። አንደኛው ዋና የሆኑ ነገሮችን ቶሎ ዳሰሳ አድርጌ አልፋለሁ። ከዛ በኋላ እንግዲህ አሁን እንደተገለጸው ገጠመኞቹስ ምን ይመስሉ ነበር፣ ቻሌንጆቹ ምንድናቸው፣ በተለይ ደግሞ ከዚህ በኋላ ምን ሊታይ ይገባል፣ ወዴት ሊሄድ ያስፈልጋል፣ ምን ላይ ፎከስ ሊደረግ ያስፈልጋል የሚለውን እና በ3 መንገዶች ዛሬ የተጠየቀውን ይሄንን ሀሳብ ለማየት ፈልጋለሁ። እንግዲህ እንዳልኩት ስነሳ ከየተጀመረ በሚለው ስለነበረ ሀሳቤ በምን መንገድ ታለፈ፣ በአገር ውስጥ እኛ ደግሞ በዚህ በውጭ ያለ ነው፣ ከዛ በኋላ ገጠመኞቹ ምን ይመስሉ ነበረ፣ ቻሌንጆቹ ምንድናቸው፣ ሞስትሊ ግን ጊዜ ወሰድ አድርጌ ልናገርባቸው የምፈልጋቸው ከዚህ በኋላ የሚለውን ሀሳብ ነውና እንደው ምን ይመስል ነበረ ተባለው ወይም ሲጀመር የነበረውን ነገር ስንመለከት መልካም ናቸው፣ ፖዚቲቭ ናቸው፣ አቺቭመንት ናቸው ብለን ልንላቸው የምንላቸው ነገሮች ብዙዎች እንዳነሱ አውቃለሁኝ። እኔ ግን ዝም ብዬ እንደ ሃይላይት አድርጌ ያነሳኋቸውን ለማንሳት ያክል ያው እንግዲህ ሲጀመር አንድ ተብሎ ሲጀመር ከጎረቤት ሀገራችን ከኤርትራ ጋር የነበረው የሰላም ህብረት የሰላም ግንኙነት ወይንም ደግሞ የሰላም አንድነት 2018 ላይ የነበረው አይ ቲንክ ሁላችንንም ከብዙ ጊዜ በኋላ ከ20 ስንት ዓመት በኋላ ሰዎችን ያገናኘ ቤተሰቦችን ያገናኘ ትልቅ ነገር ኢትዮጵያ ላይ መጀመሪያ ሲሆን ተብሎ እንግዲህ ሃይላይት የተደረገ ነገር ነው። ከዛ ውጪ ብዙ የነበሩ የፖለቲካል ሪፎርሞች እንደነበሩ እናውቃለን። በሀገራችንም ይሁን በጎረቤት ሀገር በተለይ ኢትዮጵያን በሚመለከት ፖለቲካን የሆነ ነገር ስንመለከት ይሄ ዴሞክራቲዜሽን የሚባለውን ነገር ኢትዮጵያ ውስጥ የነበሩትን አንዳንድ ነገሮች ከማስተካከል አቅም ከፖለቲካ እስረኞች ጋር የተያያዘውን ይሄ ምንድነው ፍሪደም ኦፍ ስፒች ከሚባለው ነገር ጋራ ወይንም ደግሞ ፕሬስ ሪሊሶችን እነዚህ ከፕሬስ ጋር የተገናኙ ነገሮችን ከጋዜጠኛነት ስራ ጋራ ወይንም ደግሞ ይሄ ነጻነት የሚባለውን ነገር ከፕሬስ ጋር የተያያዘውን ነጻነትን ወይም ደግሞ ፍሪ ስፒች የሚባለውን ነገር የነበሩትን አንዳንድ ባኖች ማንሳት የነበሩ እገዳዎችን ማንሳት እነዚህ አንዳንድ ሃይላይቶች ነበሩ መጀመሪያው አካባቢ ላይ። እንግዲህ ጥቂት ደቂቃ ነው የነበረኝ እኔ ቁጭ ብዬ በጣም ብዙ ሪሰርች አይደለም እኔ የማውቃቸውን ለኔ አሁን ሃይላይት ላድርግ ብዬ የምለው ነው። ስለዚህ ካሳነስኩኝ እንግዲህ ሌላው ሰው ይጨምርበታል። ከዛ ውጪ ኢኮኖሚክ ኢኒሺቲቭሶችን በሚመለከት ኢትዮጵያ ላይ በላስት ፊው ይርስ እንግዲህ እድገቶችን አይተናል፣ ለውጦችን አይተናል የተባለበት ነው። ፎሬን ኢንቨስትመንት እንደገና ደግሞ በብዙ በቃ በመንግስት የነበሩ ነገሮች ወደ ፕራይቬት መጥተው ፍለሪሽ ሲያደርጉ ኢኖቬቲቭ የሆኑ ነገሮች ሲሰሩ ታይተዋል።
ከተማ ልማት የተባለው ግሪን ሌጋሲ የተለያዩ ኢኮኖሚክ ዲቨሎፕመንትን በሚመለከት the last 7 years ወር እንግዲህ ከመጀመሪያው ጀምሮ ስንመለከት የታዩ ፖዚቲቭ ነገሮች አሉ። ሶስተኛ ዋና ነገር ላነሳ የፈለኩት በጥቅሉ ኢንፍራስትራክቸር በሚመለከት ወይም ደግሞ ኢንፍራስትራክቸር ዲቨሎፕመንት ብዙ የተገነቡ ብዙ የተሰሩ ብዙ የታደሱ ኢትዮጵያ ላይ ለብዙ ጊዜ ፈጅቶ ሊደርስ ይችላል ወይ ተብሎ የሚገመቱ ግን በእነዚህ ጥቂት አመታቶች ውስጥ የተጠናቀቁ ሁላችንም ደግሞ የምናደንቀውና ልንክደው የማንችለው እውነተኛና ትክክለኛ የተሰራ ስራ ገርዳለ ኢኮኖሚው የኢትዮጵያን ኢኮኖሚ ቡስት ያደረጉ ሆስፒታሊቲን በሚመለከት ቱሪዝምን በሚመለከት የተለያዩ የተሰሩ ኢንፍራስትራክቸሮች አሉ። በተለይ ደግሞ በቅርብ ጊዜ ካየናቸው ጨምሮ ማለት ነው። እንግዲህ ትንሽ ቆይቻለሁኝ አዲስ አበባ ኢትዮጵያ ከመጣሁኝ ግን ቢሆንም እዚህ ያለን ከምናያቸው ከምንመለከታቸው በተለይ ኢንፍራስትራክቸሮችን እነዚህ አርባናይዜሽን የሚባለውን ነገር ከተማ ልማት እንግዲህ ፐብሊክ አድሚኒስትሬሽን ውስጥ ነው ያሉት። እነዚህ ነገሮች ናቸው ለኔ ቶሎ ሃይላይት የሚያደርጉልኝ። አርባናይዜሽኑ በተለይ በአካባቢዎች የተያዘ ቢሆንም ሆፕፉሊ እንግዲህ ወደፊት መሆን አለበት የሚለውን ስንነጋገር ደግሞ ይሄ የተያዘው ነገር ኢትዮጵያን በሙሉ ሊሸፍን እንደሚችል መሆንም እንዳለበት እንነጋገራለን ብዬ አስባለሁኝ። ግን ኢንፍራስትራክቸርን በሚመለከት ማለት ነው ኤነርጂን በሚመለከት ከተማ ልማቱን በሚመለከት አርባናይዜሽንን በሚመለከት አርባን ዲቨሎፕመንት ብንለው እነሱ ነገሮች እንግዲህ ታንጅብል የሆኑ የታዩ ነገሮች እንዳሉ አይተናል። ከዛ ውጪ አንድ ላነሳው የምፈልገው ነገር እንግዲህ ሃይላይቶቹን ነው የምነጋገረው ብያለሁኝ። እነዚህ ሪጂናል ዲፕሎማሲ የሚባሉት ነገሮች ሪጂናል ዲፕሎማሲ በተለይ አይ ቲንክ ክልል ይመስለኛል የሚባለው ይሄ የክልል ዲፕሎማሲ ወይም የክልል አድሚኒስትሬሽን ክልል ገቨርነንስ ሪጂናል ገቨርነንስ የሚባለው ነገር እነኚህ ነገሮች ስናገር ከውስጣቸው እንዴት ነው ቻሌንጅ እንዳላቸው እያሰብኩ ነው የምናገረው። 100% ከቻሌንጅ ውጭ ናቸው ብዬ አይደለም ይሄንን የምናገረው። በቃ 100% ፍጹም የሆነ ጥርት ያለ ነገር ነው ወይንም ደግሞ ያለቀለት ነገር ነው ብዬ አይደለም የምናገረው። በኋላ ላይ መለስበታለሁ ቻሌንጁን ስናገር። ግን ሪጂናል ገቨርነንስ በተለይ ደግሞ ይሄ ፌደራሊዝሙን በሚመለከት ማለት ነው። ፌደራሊዝሙን በሚመለከት የፌደራል ገቨርንመንቱ ሪጂናል አድሚኒስትሬሽን ወይንም ደግሞ ሪጂናል ገቨርነንስ ተብለው የተሰሩ ነገሮች አሉ። እነሱ እንግዲህ አንድ ሃይላይት የሚደረጉ ነገሮች ናቸው። ጥሩ ነገር አላቸው፣ ቻሌንጆች አላቸው። ወደዛ እንመጣለን። አክቲቭ ሮል ኖሮ አይ ቲንክ ከመቼውም ጊዜ የበለጠ እነዚህ ሪጂናል ገቨርነንሶች the last few years ታይተዋል። ወደ ቻሌንጁ ስመጣ አነሳዋለሁኝ። እነዚህ ነገሮች ዲፕሎማሲውን ኤንጌጂንግ ኢን ፒስፉል ኢኒሺቲቭስ የሚባሉትን ነገሮች አንዳንድ ነገሮች አሉ። ጥሩ ሲስተሙ ተዘርግቷል አለ። እነሱ ነገሮች ተከናውነዋል። እዚህ ጋር ልገባበት ያልፈለኩበት ምክንያት ስላለ ነው እና ዋናዎቹን ሜጀር የሆኑት ነገሮችን እንደዚህ በቀላሉ ስናገር ለማሳነስ ብዬ አይደለም። በኋላ ላይ ወደፊት ምን የሚለው ነገር ላይ ጊዜ ለመጠቀም ስለምፈልግ ነው። ቻሌንጆችስ ምን ነበሩ ብለን ስንመለከት የተሰሩት ነገሮች ከቻሌንጁ ጋር እንግዲህ ያቆራኘሁኝ መናገር ስላሰብኩኝ ነው። የመጀመሪያው ነገር ልክ ስንነሳ ከኤርትራ ጋር የነበረው የሰላም ግንኙነት ብዬ እንዳልኩ መጀመሪያ ቻሌንጅ ብለን ስናየው ሂውመን ሎስ የሚባለው ነገር ነው። ኢትዮጵያ ላይ በእነኚህ ላስት ፊው ይርስ በትልቁ ይሄ አድሚኒስትሬሽን ፌስ ያደረገው ሂውመን ሎስ ነው። በተለይ ትግራይ ላይ የነበረው ጦርነት ማይካድ ልንፍቀው ማንችለው በሂስትሪ የሚቀመጥ ብዙ ላይፍ የታጣበት ብዙ ህይወት የታጣበት ትልቅ ቻሌንጅ ፌስ ያደረገው አገሩ ብዬ የምለው ትግራይ ላይ የነበረው ጦርነት ነው። እንግዲህ ዛሬ እንደዚህ ነው ለምን ሆነ እንዴት ሆነ የሚለው ነገር ላይ ሳይሆን የምንገባው ዳሰሳ ነው አይደል ያዝነው። ስለዚህ that was the biggest challenge የመጀመሪያው ትልቅ ቻሌንጅ ፌስ ያደረግነው እንግዲህ ሂውመን ሎስ ነው ብያለሁ። ከዛ ጋር ተከትሎ የመጣው ሂማኒቴሪያን ክራይሲስ አለ። ኢንተርናሽናሊ ያመጣው ችግር ነበረ። በኢንተርናሽናል ፎረሞች ውስጥ በኢንተርናሽናል ኢኒሺቲቮች ውስጥ የኢትዮጵያን ህልውና የኢትዮጵያን ሶቨረንቲ ሊነቀንቅ የተነሳ ነገር እስኪመጣ ድረስ እኛን እንግዲህ ደግሞ በተለይ ውጭ ያለነውን
በጣም በብዙ ያሰለፈ በጣም በብዙ ያስነሳ የኢትዮጵያን ናሽናሊዝም የሚነካ ነገር የኢትዮጵያን ሶቨረንቲ የሚነካ ነገር ተብሎ ብዙ ያናጋ ብዙ ሁከት የፈጠረ ትልቅ ቻሌንጅ ያየ ነው። እንግዲህ ከዚህ ከሂውመን ላስ ጋራ አንደኛው ያ ነው። ሌላ ቻሌንጅ በሰፊው ደግሞ ዲቴልም ሳይሆን አሁንም ከፍ አድርጌ ነው የምናገረው ይሄ ኤትኒክ ቴንሽን የሚባለው ነገር የዘር ልዩነት በዘር ክፍፍል የመጣው ኤትኒክ ቴንሽን the biggest challenge ነው ብዬ እላለሁ። እሱ ቻሌንጅ ነው። እንግዲህ እያንዳንዱ ሰው በራሱ መነጽር ሲያየው ምን እንደሚለው ባላቅም ለኔ ግን because የኢትዮጵያ ፌደራሊዝም is ethnic federalism ከዛ ጋር ተያይዞ የመጡ ቻሌንጆች ነበሩ አሉ ስቲል አሉ። ይሄ ምንድነው የሚባለው ኤትኒክ ቴንሽን እንዲጨምር እንዲበዛ እንዲገን ስር እንዲሰድ ሊደረግ ሊኬድበት ሊሮጥበት ለሚገባው ነገር including continuous human loss ይሄ ኤትኒክ ቴንሽን continues to be a challenge። እንግዲህ ቻሌንጆች ነው እየተነጋገርን ያለ ነው። በተለይ pockets of areas አይደለም እንግዲህ ቻሌንጅ ብለን ከተነጋገርን pockets of areas ለምሳሌ በኦሮሚያ ሪጅን አማራ ሪጅን አፋር እነዚህ ሜጀር የሆኑትን አንኳር ነገሮች ብናይ እነዚህ ኤትኒክ ቴንሽን ናቸው። these are challenges አሁን በፊት የነበሩ አሁንም ያሉ እንግዲህ ወደፊት ምን እናርጋቸው ብለን ደግሞ በኋላ ልንነጋገርበት የሚገባ ነገር እነዚህ ቻሌንጆች ናቸው ብዬ እላለሁ። ኢኮኖሚክ ፕሬሸር ነበረ። እንግዲህ ኢትዮጵያ ውስጥ ኢኮኖሚክ ፕሬሸር የሌለበት ጊዜ ለማሰብ ትንሽ ይቸግራል። ግን አሁን ይሄ አድሚኒስትሬሽን ከኮቪድ-19 ጀምሮ ከጦርነት ጨምሮ ከተለያየ ከነዚህ ነገሮች ጋር ደግሞ በተለይ አሁን የምንነጋገራቸው ከጦርነቱ ከዚህ ከኤትኒክ ቴንሽኑ ከተለያዩ ቻሌንጆች ጋር ተያይዞ ኢንተርናሽናል የሆነ ደግሞ ፕሬሸር ፌስ አድርጓል። የተለያዩ ሳንክሽኖች ነበሩ አገሪቱን ኢኮኖሚክሊ የጎዳ እነዚህ ነገሮች ችግር ነበራቸው ቻሌንጆችም ነበሩ and they continue to be አንዳንዶቹን ኦቨርካም አድርጓል በጣም በሚገርም ሁኔታ። እንዴት ነው የሚሆነው እንዴት ሊታለፍ ነው የሚባሉ ቻሌንጆችን ኢትዮጵያ እንደ አገር እንደ ህዝብ አልፋለች including internationally ያላትን ይገስጻ ይሄ ምንድነው አማርኛው ይሄ ገጽታ ነው የሚባለው ገጽታ ከሚያጠለሽ ነገር በጣም በብዙ ነገር አልፎ ስቲል ኢትዮጵያ ሶቨረንቲውን ይዞ እንዳገር አለ። ያ ውስጣችን ያለው ውስጣዊ ችግራችን እንዳለ ሆኖ ማለት ነው። ኦኬ ኢኮኖሚክ ፕሬሸር በሚገርም ሁኔታ አሁንም አለ በፊትም ነበረ። እንግዲህ ሜጀር የሆኑትን ነገሮች ነው ማነሳው ጦርነት ኮቪድ ኢንተርናሽናል ፕሬሸር በተለያዩ ምክንያቶች ኦኬ አንኤምፕሎይመንት በጣም በትልቁ እንደሆነ ይናገራል። አሁን ያሉ ሪሰርቾች ስናይ unemployment rate is pretty high ኢንፍሌሽኑ በሚገርም ሁኔታ በጣም ህዝቡን ያስጨነቀ ነገር ቢኖርና ቻሌንጅ ነው ብለን ልንገልጸው የሚገባ ነገር ቢኖር አንዱ ምንድነው ኢንፍሌሽን ነው። የዋጋ መናር የኑሮ መወደድ ፕራይስ ኢንዴክስ የሚባለውን ነገር ለመያዝ ለመግዛት ለመግታት አለመቻል እዛ አካባቢ ላይ እንግዲህ ኢኮኖሚክ የሆኑት ነገሮችን ስንመለከት ቻሌንጆች እነዚህ ሆነዋል። ሰው ኑሮ በጣም ኑሮበታል። የቤት ኪራይ በጣም ውድ ነው። ምግብ ይሄን ያክል ደረሰ ምናምን የሚባለው ነገር ስናይ አንደኛ ከገንዘብ ቫልዩ መውረድ ጀምሮ የኑሮ መናር አብሮ ያልሄደ ነገር ሆኖ ቻሌንጅ እንደሆነ ነው እኔ የምረዳው። በትንንሹ ነው የምናገረው ብያለሁ እንግዲህ እንዳልደጋግመው። ከዛ ውጪ ሶሻል ሚዲያን አስከትሎ የመጣው ቻሌንጅ ለመግለጽ ትንሽ ያስቸግራል። it's very compounded ሶሻል ሚዲያ በጦርነቱም ጊዜ ይሁን በኮቪድም ጊዜ ይሁን አሁን ይሄ ኤትኒክ ቴንሽን አለ ኤትኒክ ፎልአውት አለ የምንለው ነገር ስንመለከት እያከበደ እያከረረ ያለውን ገጽታ ዲፌስ እያደረገ ያለ the biggest challenge አሁንም ሶሻል ሚዲያ ነው። ሶሻል ሚዲያን አጠቃቀም ፖለቲክስ ኢን ሶሻል ሚዲያ እኛ የተለማመድነው ነገር አይደለም። ምንድነው ይሄ ፕሮፓጋንዳ ኢን ሶሻል ሚዲያ ገና እየተገባ ያለበት ነገር ነው። ምክንያቱም ፈርስት ኦፍ ኦል ለፖለቲካም ይሁን
ለተለያየ ነገር የነበረው ፓርቲሲፔሽን ከድሮ የተለየ ነው። ሶሻል ሚዲያ has created opportunity ወይም ፎረም ፈጠረ አይደለ? ጥሩ ነው እሱ ለፖዚቲቭ ለሆነ አስፈላጊ ለሆነ ዲሰንት ፐብሊክ ለሆነ ዲስኮርስ ለሚያስፈልግ ነገር ሁሉ ሶሻል ሚዲያ መገኘቱ እኔ ከሱ ጋር ችግር የለብኝም because we all use it ሁላችንም እንጠቀምበታለን። አጠቃቀሙ ላይ ግን I think as a system እንደ ሀገርም እንደ ሲስተምም እንደ ሰውም እንደ ህዝብም ሶሻል ሚዲያ በራሱ የፈጠረው ችግር አለ። መልኩ ምን ይመስላል? ውሎ የት ጋር ነው? የትኛው ነው ትክክል የትኛው ነው ትክክል ያልሆነው? እዚህ ጋር ለምን ዝምታ አለ? እዚህ ጋር ለምን ጩኸት በዛ? እዚህ ጋር ምንድነው ያለው? እዛ ጋር በቃ እንዴት ነው completely defaced የሆነ ኢሜጅ እስከሚፈጠር ደረጃ ድረስ ሶሻል ሚዲያ ችግር ፈጥሯል። that is a challenge። እንግዲህ ይሄ ሶሻል ሚዲያው ከመምጣቱ ሶሻል ሚዲያ አጠቃቀም ከመጀመሩ ሶሻል ሚዲያ ውስጥ ጥልቅ ብሎ ከመግባቱ and ሶሻል ሚዲያ በኢትሰልፍ ደግሞ ይዞት ከመጣው ነገር ጋራ ተዳብሎ የፈጠረው ነገር ነው። ይሄ ለኛ ሀገር ብቻ አይደለም፣ ማንኛውም ሀገር ፌስ ያደረገው ነው። በሰለጠነው ሀገር እንኖራለን የሚባለው የሶሻል ሚዲያ ቻሌንጅ አለ። ወጣቱ ደረጃ፣ በልጆች ደረጃ፣ በፖለቲካው፣ በኢኮኖሚው፣ በሁሉም ዘርፍ ስንመለከተው ሶሻል ሚዲያ ለሌላው ለሀገር ሁሉ ቻሌንጅ እንደሆነ ለኛም ሀገር ኢንክሉዲንግ this administration ቻሌንጅ ነው ብዬ እላለሁኝ። ከዛ ከቻሌንጆቹ መካከል አንድ ነገር ቶሎ ጠቅልልና ወደዛኛው እንዲሄድ ኢንተርናሽናል ሪሌሽንስ ላይ ቻሌንጅ ገጥሞታል አይደለም? እንግዲህ የኢትዮጵያ ህልውና የኢትዮጵያ ናሽናሊቲ ይሄ ምንድነው የሚባለው ህዝባዊነትን ወይንም ደግሞ የኢትዮጵያን ህልውና እስከሚነካና እስከሚቆጠቁጥ ድረስ እየደረሰ ሰዎችን በአንድ መንገድ አንድ ያደረገ በኋላ ግን somewhat ደግሞ ፖላራይዝ ያደረገ ነገር ውስጥ እስኪገባ ድረስ ኢንተርናሽናል ሪሌሽንስ ቻሌንጅ ነበረው። እንግዲህ እኛ በዚህ በውጪ በአንዳንድ ነገር የተሳተፍነው ሰዎች እሱን አይተናል ብዬ ማለት እችላለሁኝ። ኢንተርናሽናል ሪሌሽንስ ላይ ቻሌንጅ ገጥሞታል። ምክንያቱም ቅድም እንዳልኩት ሶሻል ሚዲያው ያለው ኢኮኖሚ፣ ጦርነት፣ human rights violations ምንድነው ይሄ humanitarian crisis እነዛ ነገሮች ሁሉ ተደምሮ በትልቁ ማነቆ ሆነው የነበሩት ኢኮኖሚክሊ ፖለቲካሊ ኢንክሉዲንግ የኢትዮጵያን ማንነት ለመንካት እስኪደርስ ድረስ ያደረሰ ደግሞ ኢንተርናሽናል ሪሌሽን ላይ ቻሌንጅ እንደገጠመው አይተናል። ምናልባት ማሜ ከዚህ ጋር ያይዝሽ እንድትመልሽልኝ ማለት ነው። ያው ቀደም ሲል የተከሻቸው አንኳር ነጥቦች አሉ። ከምንም በላይ የዓለም አቀፍ ማህበረሰቡ ጫና እንዳለ ሆኖ ከዛ ባለፈ የኑሮ ውድነቱ፣ ሌላም ጦርነቱ፣ ኮቪድ እና መሰል ትልልቅ ችግሮች እንዳሉ ያው በሐሳብሽ እንዳነሳሽ ሰምቻለሁ። እና እንደው ከዚህ ጋር ተያይዞ ግን መረሳት የሌለበት ነገር አለ። ብዙ ጊዜ ይነሳል በነገራችን ላይ ፕሮክሲ ዋር የሚባለው የውክልና ጦርነት ማለት ነው። እንግዲህ አንድ መንግስት ወይ አንድ መሪ ወደ አመራርነት ሲመጣ አይደለም በዲሞክራሲያዊ በሆነ መንገድ የመጣ ሌላም ቢሆን እንደው በሌላ መንገድ እንኳን ቢመጣ ሀገርን ለውጣለሁ ቀይራለሁ ብሎ የሚመጣ መሪ እንደሆነ ነው የሚናገረው። ምን ሰማውም በዛ ልክ ነው። በአንጻሩ ዲሞክራሲያዊ በሆነ መንገድ የስልጣን ርክክብ የተደረገበት ሂደት ነበረ። ከዛን ጊዜ በኋላ ግን ያው ባይዘው እንደዚህ አይነት ችግሮች ክራይሲሶች ሰው አቅዶ የሚያመጣቸው ነገሮች አይደሉም። አሁን ለምሳሌ ኮቪድ ድንገት የተፈጠረ ነገር ነው፣ ታቅዶ የመጣ ነገር አይደለም። ጦርነቱም ያው የስልጣን ጥም ያለባቸው እድሜ ልክ እኛ ስልጣን ላይ መኖር አለብን ብለው የሚሉ አካላት ስላልመራን በሚል የፈጠሩት ጦርነት ነው እንጂ ያው አገር መራለሁ ብሎ የመጣ መንግስት ያን ጦርነት አልፈለገ። ኮዝ ሌጂቲሜት ነው፣ ህዝብ ተቀብሎት እየመራ ያለ መሪ ነው። ከዛ ባለፈ የኢንተርናሽናል ፕሬዠር ሾው በተለይ ዓለም አቀፉ ማህበረሰብ ከጦርነቱ ጋር ተያይዞ በርከት ያሉ ጊዜ 13 ከዛም በላይ ራውንድ ፊገሩ እንደዛ በኢትዮጵያ ጉዳይ ላይ የጸጥታው ምክር ቤት ተቀምጧል እና ብዙ ቻሌንጆችን ለመፍጠር እንቅስቃሴ ሲያደርግ ነበረ። እነዚህ ነገሮች በብዙ መንገድ ከፕሮክሲ ዋር ጋር ይገናኛሉ የሚሉ እሳቤዎች አሉ ናቸውም በተለያየ መንገድ ስናያቸው ማለት ነው። በማሚያረዳድ በእውነት እነዚህ ቻሌንጆች ከየት ወገን የመጡ ናቸው? እንደው ይሄ ውክልና ጦርነት የምንለውስ በእውነት ኢትዮጵያን አልጎዳም ወይ የሚለው ነገር እስኪ እናንሳ እግረ መንገድሽ።
ጥሩ እንግዲህ ወደ በኋላው ላይ ስገባ ላነሳቸው የነበሩትን ሐሳቦች ነው አሁን እየተጠየቁ ያለ ፕሮክሲ ዋር ሁላችንም እንግዲህ ተነጋገርንበት ብዙ ያልንበትም ነገር ነው ነበር ወይ አዎ ምን ይመስል ነበር ሪዝኑ ምንድነው እንግዲህ ኢንደፕት ሰውን ኢንቴንሽን ሙሉ ለሙሉ ባናቀም obviously political interest አለ አይደል እንዴ political interest የትም ያለ ነው ለምሳሌ አሜሪካን ሀገርን ብቻ እንደ ምሳሌ ብንጠቀም አሜሪካን ሀገር የራሱ የሆነ ኢንትረስት አለው የራሱ political interest አለው ስለዚህ whoever is administration ምንም ይሁን ያ ሁሉ ጫና የሚመጣው ከአንድ ነገር ብቻ ተነስቶ ወይም ደግሞ ፌስ ቫልዩ ብቻ ይዞ ሳይሆን ከኢንትረስት ኦፍ አሜሪካ ጋር የተያያዘ እንደነበረ ሁላችንም አይተናል ብዙዎችን አነጋግረናል በብዙ ስብሰባዎች ተቀምጠናል አሜሪካን ሀገር የራሱ ኢንትረስት አለው አሁን እንደ ምሳሌ ነው አሜሪካን ሀገርን ማነሳው everybody else has their interest አይደል እንዴ ኢንትረስቱን ከመጠበቅ የተነሳ ኢንትረስቱን የአሜሪካን ሀገር ኢንትረስት ካልሆነ በዚህና በዛ ፕሬሸር አድርጎ የራሱን ኢንትረስት የማስጠበቅ ኢንትረስት እንዳለ አይተናል እኔ የስሚም ሳይሆን ቁጭ ብለን ስንነጋገር የሰማናቸው የጠየቅናቸውና መልስ የሰጠንባቸው ኦኬዥኖች ነበሩ what is the interest of America የዚህ ሀገር ኢንትረስት እና የነበረን ምላሽኛ it's not about the interest of America it's about የሀገራችን ህልውና የኢትዮጵያ sovereignty first and foremost ከዛ በኋላ እኮ ነው እንግዲህ ወደ ሌላው ነገር ስንገባ ነው የወንበሩ ግሪ የወለቀ የመጣው እንጂ መጀመሪያ ላይ ሁላችንም በዚህ ነገር ውስጥ ስንገባ it was all about the sovereignty of Ethiopia ማንነት እና ይሄ ፕሮክሲ ዋር የሚባለው obviously በተለያየ መንገድ mainly political interest የሌለው ሀገር የለም አይደል እንዴ አሁንም በተለያዩ ሀገሮች ውስጥ የምንመለከተው በተለያዩ አህጉራት የምንመለከተው ኢኮኖሚ ይሁን ፖለቲክስ ይሁን whatever the reason may be ሁሉ ጊዜ አንድ ሀገር የራሱን ኢንትረስት ጠብቆ ነው ቢሰጥም ቢነሳም ቢያደርግም ባያደርግም ቢያስጨንቅም ቢደግፍም there is always an interest የሌለው ሀገር የሆነ ነገር ብቻ በቃ እኔ ጥሩ ማድረግ ፈልጌ ነው ብሎ ብቻ አንድ ነገር አያደርግም ይሄንን ድሮ ጀምሮ ስንነጋገረው ነበር ምንድነው የሚባለው if I give you this then you ask me this የሚባል ነገር አለ አይደለም አንድ ክንድ ብሰጥ አንድ ክርን ብሰጥ ነው አንድ ክንድ ብሰጥ አንድ ማይል ተጠየቅኩኝ አይነት ነገርና እነዚህ ነገሮች ነበሩ definitely በጣም አስጨናቂዎች ነበሩ አሁን የሀገሪቱን ኢኮኖሚ ማነቆ ውስጥ አስገብተዋል ያ ከዛ ውስጥ ለመውጣት ስቲል እየተፈራገጠች ነው ሀገሪቱ I think so ምክንያቱም ያለ ጉዳት አላለፈም ያ ነገር በብዙ ነገሮች አሁን የተወሰነች ደቂቃ ስላለን ነው ዲቴል ውስጥ ማልገባው እንጂ የነበሩት ሳንክሽኖች ይመጡት ነገሮች ኢኮኖሚውን በመጉዳት ወይም ደግሞ አስጨንቆ በማያዝ ለማንበርከክ የተሞከሩባቸው ብዙ አይነት ሁኔታዎችና ሂደቶች አይተናል ያ እነሱ ቻሌንጆች ናቸው እንግዲህ ዛሬ ያወራን ያለ ነው በምን መንገድ ታለፈ ምን ይመስል ነበር የሚለው ንግታ ነው ለመነካካትም በመከራ ያለውና ቻሌንጆቹን እየተነጋገርን እያለ ያስ እሱ በትክክል ቻሌንጅ ነበር ማለት ይሄ ምንድነው ትልቁ አሳ ትንሹን አሳ ለማዋጥ የመነሳት አይነት ነገር ግን ቀላል ነገር አልነበረም ቀላል ማለፍ አልታለፈም ኢንተርናሽናሊ በነበረው ነገር በዩኤስ ብቻ ሳይሆን in Europe in UK የትም ቦታ ቢሆን የነበሩትን ምንድነው የሚባለው ይሄ ፐብሊክ ዲፕሎማሲ እውነት ለመናገር ገትረው ይዘው በብዙ ነገር ያለፉ ብዙ ሰዎች አሉ በጣም ብዙ ሰዎች ድምጻቸውን ያሰሙ ድምጻቸውን ሳያሰሙ እዚህ ጋር ነኝ ሳይሉ ብዙ የቆሙ ሰዎች አሉ በውጭም ይሁን በውስጥም ይሁን እነሱ ነገሮች በቀላሉ የሚታለፉ አይደሉም ብዙ ሰው ዋጋ ከፍሏል አሁን ዋጋ ከፍሏል ብዙ ሰው በኋላ ላይ የሆነ መለያየት ውስጥ አምጥቷል ዋጋ አስከፍሏል እንዲ አንድ ጨርሰናል እሱን ስራ አልጨረስንም አሁን ሁሉ ነገር ጥሩ ሆኗል አልሆነምና በዚህ ሴግዌይ ላይ እስቲ በዚህ ሁሉ ነገር ተጀምሮ ይሄ ሁሉ ጥሩ ነው የሚባለው ነገር ጋር ሁሉ የሚወጋ ነገርም እንደነበረ ነው የምናያለው ጥሩ ነው የተባለው ነገር ብቻ አይደለም የሚታየው ጥሩ የተባለው ነገር አብሮ የሚቆጠቁጥም ነገር እንደነበረው ነው የማየው ላይክ ጥሩ ነገር አለ መጥፎ ነገር ሲኖር ጥሩ አይጣልም you know like ምንድነው የሚባለው don't throw away the baby with the water ይላሉ ልጁን ከውሃ ጋር አውጥታችሁ አትጣሉ ይባላል so እዛ ጋር ነው እኔ ጥንቃቄ ላደርግ እየፈለኩ ያለው ጥሩ ነገር አለ ነበረ ይኖራል ከጥሩ ነገሮች ጋር ደግሞ
ቻሌንጆች ይኖራሉ ይቀጥላል ስለዚህ the biggest thing አሁን ወደ እስቲ እንግዲህ ከዚህ በኋላ ምን ቢሆን ይሻላል የሚለውን መስታወት ፊቴ ቁጭ አደረገው መጀመሪያ ልንደረደርበት ለነሳው መፈልገው ሐሳብ the biggest challenge አሁንም ለኛ ምድር ለኢትዮጵያ is the loss of life የህይወት ማጣት የሰው ልጅ ህይወት ማጥፋት is the biggest challenge እና እስኪ ምንድነው አሁን ምን ይሻላል ወደፊት ዛሬ ጋር ቆም ብለን እስቲ እናዞረው ወንበሩን ጠረጴዛውን ፊቱን እንመልሰው መስታወቱን ወደዛ እናድርገው ምንድነው የሚባለው እስቲ ቆም እንበልና እንደገና ኢቫሉዌት አድርገን እንነሳ ቢባል ምንድነው የሚለው ነገር ሳስብ moving forward honestly የሰው ሞት የተለመደ መሆን ማቆም አለበት 4 ነጥብ እኔ እንግዲህ ዛሬ በማሜ መነጽር ነው አይደለም የተጠየቅኩት this is me እኔ ጥሩ ነገሮች አሉ አስፈላጊዎች ናቸው መደረግ አለባቸው ኢኮኖሚክ ዲቨሎፕመንት ነው የተማርኩት ያጠናሁት 20 ምናምን አመት ይሰራሁበት I understand እነሱ ነገሮች በሙሉ ግን the value of life cannot be compared with this other thing በነገርሽ ላይ ትክክል ነሽ ማሜ ይሄ የማንም ሰው ጥያቄ ነው በነገራችን ላይ ማለት መኖራችንም እኮ ትልቁ ትርጉም ሰላማችን ተጠብቆ ቢያንስ በተሰጠን እድሜ ለሀገራችንም ለወገናችን የሆነ ነገር አድርገን ለማለፍ ነው እንጂ ሌላ የተለየ ተልእኮም የለንም ስንመጣ መወለድ ቋንቋ ነው የሚባለው አንድም እሱ ነው ግን ከዚህ ጋር ተያይዞ መረሳት የሌለባቸው ጉዳዮች አሉ ምናልባት እኔ ምክንያቱም እሱን ካላየን አሁን ለምናስቀምጠው የመፍትሄ ሐሳብ ትንሽ ፈተና ሊሆንብን ስለሚችል ማለት ነው ኮዝ ችግሩን በደንብ አይደንቲፋይ ካላደረግነው አስቸጋሪ ሊሆን ስለሚችል ለምሳሌ ጦርነቱን አንስተናል ቀደም በጦርነት መሃል ከፍተኛ የሆነ የውክልና ጦርነት ነበረ ነው ማለት ለምሳሌ ትግራዋይ የሆነ መሪኮ ኢትዮጵያን መርቷል እኮ ትግራዋይ የሆነ ኢትዮጵያን መርቷል የሌላ ብሔር መሪ ሲመጣ አልቀበልም ብሎ ማፈንገጥና ወደ ጦርነት መግባት እሱ አግባብነት ያለው አይደለም ይሄ ደግሞ የሆነው ምናልባት በትግራዋይ ብቻ ወይ ደግሞ ትግራይ ክልል ባሉት የህወሓት አመራሮች ብቻ ሳይሆን የሌሎች አካላት ኢንትረስትም እንደነበረ ማሳያ ነው በጣም ትልቁ ማሳያ በማስረጃ የሚያዝ ስለሆነ ማሚ ማለት ልብ እንድትይልኝና በዛ ጉዳይ ላይ ሐሳብ እንድትሰጪ ስለፈለኩ ነው ለምሳሌ ሳማንታ ፓወር ወይ ደግሞ የሳይድን ዳይሬክተር የነበረችው ሳማንታ ፓወር በተለያየ አጋጣሚ ፕሮ ህዝብ መሆኗን ስትናገር ትሰማለች ምክንያቱም የዩኤስአይዲም አንድም የዩኤስአይዲ ዋናው አልቲሜት ጎል የተቸገሩ ሰዎችን መርዳት እንደመሆኑ ከዚህ ተነስተሽ ቢያንስ ዩኤስአይዲ ዋና ዳይሬክተር ምን ልታስብ እንደብችን ማሰብ ትችላለሽ በአንጻሩ ግን ዩኤስአይዲ ለእርዳታ የሚጠቀምበትን ብስኩት ለእርዳታ የሚጠቀምበትን የተለያየ የምግብ አይነቶች በጦርነት ውስጥ ከተሳተፉ ለዛም አጌንስት ኢትዮጵያ ከቆሙ ሰዎች መሃል ሲገኝ ምንድነው እንደምታው ነው ያ ማለት አሜሪካ ኢንትራፕት አድርጋለች ማለት ነው በዛን ሰዓት በዛ ጦርነት ላይ የአሜሪካ ኢንትረስት ለማራመድ እንቅስቃሴ አድርጋ ነበር ማለት ነው የአሜሪካ የዩኤስአይዲ ምርት የሆነ ምግብ በህወሓት ሰዎች እጅ ተገኝቶ ነበር ይሄ ከተማረከው ነው እየነገርኩሽ ያለሁት ማለት ነው እሱ ብቻ አይደለም ለምሳሌ ከኑሮ ውድነት ጋር ማንስተን ነበር የኑሮ ውድነቱ አብዛኛው ነጋዴ ምናልባት በቀደመው በኢህአዴግ ሲመራ በነበረበት ጊዜ ራሱን የቻለ ስትራክቸር ነበረው መዋቅር ነበረው ማለት በአንድ ሴንትራላይዝ የሚደረግ መዋቅር ነበር ያ መዋቅር ኢሚዲየትሊ ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በጦርነት ጀምረዋል በዚህኛው በኑሮ ውድነቱም እንደዚህ ህዝብን ማስመረር ስላለ ግዴታም ስለሆነ ያው ደጋፊው እንድታገኝ ህዝብን ማስመረር አለብሽ ኑሮ ውድነቱ እዚህ ደረጃ ላይ ደርሷል ሰው እንዴት መኖር ይችላል የሚል ጥያቄዎች እንዲነሱ የማድረግ ሴራም ነበር እዚህ አዲስ አበባ ያሉ ነጋዴዎች እንኳን በዛን ሰዓት በጣም በርከት ያሉ ሰዎች በጣም ትልቅ የሚባል ኮንስፒሬሲ ውስጥ ገብተው በሀገራቸው ህዝብ ላይ የጭካኔ ጥግ ሲያሳዩ የነበረበት ሂደት አይተናል ያ ማለት ለኑሮ ውድነቱ ምክንያት ማን ነበረ ይሄው እነዚህ የፕሮክሲ ዋር ሰዎች ምንላቸው የውክልና ጦርነቱን የሚያራምዱ ሲንቀሳቀሱ የነበሩ ሰዎች ናቸው የአውሮፓ ህብረትም ብቲ በዛን ሰዓት ከፍተኛ የሆነ ጫና ሲያደርግ ነበር ያ የሆነበት ምክንያት ላይክ እዛ ያለው ዲያስፖራ ማህበረሰብ መጀመሪያ አካባቢ ስትናገሪ እንደነበረው በተለያየ አንግል የተለያየ ሐሳብ እንዲዝ ያደረገ ሁናቲ ተፈጥሮ ነበር የዲያስፖራ ማህበረሰብ እንደው ሀገሬን ብሎ የሚል ሰው እኔ ማንንም ሰው በርግጥ ጥሩ የዲያስፖራ ማህበረሰብ አንቺን ጨምሮ እንዳለው አቃለሁኝ ለሀገራቸው የሚተጉ እንዳለው አቃለሁኝ ግን ደግሞ ጸረ ሀገር የቆመ ነበር ጸረ ሀገር ቆሞ በኢትዮጵያ ላይ ከፍተኛ የሆነ ጫና እንዲፈጠር ሲንቀሳቀስ የነበረ አካል ነበር ይሄ መንግስት ምንድነው ማድረግ ያለበት እውነት ለመናገር ማለት መልማት ይፈልጋል
ማደግ ይፈልጋል፣ የህዝቡን ኑሮ መለወጥ ይፈልጋል። ምናልባት አሁን የምታያቸው ነገሮችም በነገራችን ላይ ቀላል ሊመስሉ ይችላሉ። ስንዴ ኤክስፖርት ማድረግ ተጀምሯል። ካን ቢሊቭ ዚስ አሁን ይሄ በዚህ ሰዓት ይሄ መሆን የሚችል ይመስለን ነበር እንኳን በጦርነት ውስጥ አልፈን። ስንዴ ብቻ አይደለም እነዚህ አፋርና ሶማሌ ክልል ያው በተደጋጋሚ ሰምተሽ ሊሆን ይችላል። በቀደመው አጠራር አጋር ተብሎ ነው የሚጠሩት። ሌሎችም ክልሎች አሉ፣ ቤንሻንጉል፣ ጋምቤላ። እነዚህ ታዳጊ ክልል የሚል አድጀክቲቭ ተሰጥቷቸው ነበር ሲሰሩ የነበረው። አዲስ ታይም ታዳጊ ሳይሆን እንደ ማንኛውም ክልል መስራት፣ መልማት፣ መቀየር የሚችል ክልል መሆኑን በተግባር ያሳየበት ሂደት እያየን መጥተናል ማለት ነው። በከባድ ቻሌንጅ ውስጥ እየታለፈ ያለው ነገር ምናልባት እሱንም አንደርስታንድ ማድረግ ስላለብን መፍትሄውን ስናመጣው ይሄ ፕሮክሲ ዋር እስካለ ድረስ ግብጽ ማታርፍ ከሆነ ኤርትራ የማያርፍ ከሆነ እዚህ ያለው የውስጥ ባንዳ የማያርፍ ከሆነ ምናልባት ነገ ወዲያ እነዚህ አሁን የምናያቸው ችግሮችን ስለመቆማቸው እርግጠኛ አይደለሁም። በቅርቡም በኢቢኤስ ያየሽው ፕሮግራም ምናልባት አይተሽ ከሆነ አላቅም በሜ እሱም ራሱ ትልቅ አደጋ ይዞብን ነበር የመጣው። እንደው ኢትዮጵያውያን ሆደ ሰፊ ስለነበሩ እንደው በእርጋታ ስለታየ እግዚአብሔር ምን ትሆኑ ስላለ ከችግሩ ወጣና ዳን እንጂ መጀመሪያ ላይ ስታነሽ የነበረው የኤትኒክ ችግር ለዛ ትልቅ ግብአት ነበር ተፈጥሮ የነበረው ማለት ነው። በዚህ ሁኔታ ያለፍን እንደሆነ ህዝብም ሀገርም ዓለምም ማወቅ አለበት። ቀጣይም አቅጣጫ ስናስቀምጥ እነዚህን መነሻ አድርገን እንድናስቀምጥ ብዬ ነው ይሄን ያነሳሁት። ማሜ ቀጥይ። ይቅርታ። ጥሩ ሀሳብ ነው። እኔ በጣም ከላይ ወደ ላይ ከፍ እያረኩኝ የጥቅል ሀሳቡን ስለጀመርኩት ነው እንጂ እነሱ እውነታዎች እንዳሉ ናቸው። ባይ ዘ ዌይ ይሄንን ዳሰሳውን እያየን ስላለን አሁን አይኔ ያለው አንድ ቦታ ላይ ብቻ ነው ማለት አይደለም። በነገራችን ላይ አሁን እኔ ይሄ የሰው መሞቱ ኮመን መሆን የለበትም ብዬ ስል አንድ ቦታ ላይ እያተኮርኩ አይደለም። ይሄ የሁሉም የሰው ሁሉ የኔም ጭምር የእያንዳንዳችን ሰዎች ነን የምንል ሰዎች ኃላፊነት ነው። ኃላፊነት ነው። ይሄም መረዳት አለብን። ኦኬ፣ ይሄም ማወቅ አለብን። ማለት እኔ ወጥቼ ለማደርገው ነገር እኔ ራሴ ኃላፊ ነኝ አይደል እንዴ? ብዙ ጊዜ አሁን የተነሳውን ሀሳብ መድገም ላለመድገም እውነት ለመናገር ይሄ ከሆነስ ያ ከሆነስ ልክ ነው። አዝማች አዝ የመንግስት ሪስፖንሲቢሊቲ እንዳለበት የህዝብ ሪስፖንሲቢሊቲ መኖር አለበት። እኔ እንደደረደረው የፈለኩበት ሀሳብ ምንድነው? ሶሻል ሚዲያ ፕሮክሲ ወሩን ያስተናግድልናል ያለው ሶሻል ሚዲያ በመድራችን ሰሞኑን ኢንዲፔንደንት ቮይስ ላይ ያወጣሁትን ቪዲዮ ግቡና ስሙት እያልኩኝ ያለው ነገር ምንድነው? ሶሻል ሚዲያ የያዘው ጨዋታ የያዘው ቁም ነገር ወይም ደግሞ የሶሻል ሚዲያ ተፈጥሮ ምንድነው? ተንደንሲው ምንድነው? የሰዎችን ኢሞሽን ተግ ማድረግ ነው። ጫፍ ማስያዝ ነው። ጥግ ማድረስ ነው። ሳያስቡ ሳያወጡ ሳያወርዱ። አሁን ይሄ እኔ ሌላ ስፔሲፊክ የሆነ ነገር ውስጥ እየገባሁ አይደለም። just the nature of social media itself አንዳንዱን አጠቃቀም ስንመለከተው የሰውን ስሜት ትሪገር ማድረግ ነው። አንድ ሰው ቁጭ ብሎ ምናልባት አሁን እንዳልከው የኢትዮጵያ ህዝብ ልበ ሰፊ ስለሆነ ረጋ ብሎ ስለሰማ ከእንደዛ ነገር ተጠበቅን ጎሽ ይሄ ነገር ነው ሊሰራበትና ሊቀጠልበት የሚገባው ነው የሚለው ሰው አዌር ሊሆን የሚገባው ነገር ምንድነው? ሶሻል ሚዲያ ላይ ወጥቶ የተሰማ ነገር ሶሻል ሚዲያ ላይ አጠቃቀሜን አያያዜን ለምንድነው እንዲህ ያልኩት ከምን ተነስቼ እንደዚህ ያልኩኝ ብዬ መጠየቅ ሳልችልና ሳልጀምር ሪያክት ማድረግ ከጀመርኩኝ ሶሻል ሚዲያ አግኝቶኛል ማለት ነው። ሁላችንም በዚህ ነገር አልፈን እናውቃለን። አሁን ለሚባለው ትልልቅ ነገሮች ለምሳሌ ኤክስትሪም የሆነ ነገር አለ የሚያሰኘው ነገር አይደለ ወይ? አንዱን ብቻ ይዤ ቢሄድ ለምሳሌ በጎ ነው ጥሩ ነው በቃ ሌላ ምንድነው ምናምን ነው ብዬ ዝም ብዬም ያልኩኝ ካልኩኝ ጥያቄ አለ እዛ ጋር። ሁልጊዜ ደግሞ ኔጌቲቭን ብቻ ማጎላ ከሆነ እዛም ጋር ጥያቄ አለ። እንዴት ነው ባላንስ የምናደርገው ነው? ኦኬ ፖዚቲቭ ኔጌቲቭን አውትዌይ ካደረገ ይሄ ምንድነው ኔጌቲቭ ፖዚቲቭን አውትዌይ ካደረገ ይሄ ሌላው ነገር ይሄ ነገርን የሚያጠለሸው ነገር መልካም የሆነውን ነገር ከሸፈነ ወይንም ሌላ ምንም ነገር የለም አይኔን ጭፍና አድርጌ በቃ የሆነው ይሄ ብቻ ነው እንደዚህ የሆነ ነው አረንጓዴ ነው ቢጫ ነው ቀይ ነው ሐምራዊ ነው በቃ ያምራል ዝም ብል ደግሞ እዛም ጋር ጥያቄ አለ። ባላንስ እንዴት ነው የምናደርገው ነው ቁም ነገሩ። ምክንያቱም ይሄ ነገር አሁን እኛ ጋር ማነቆ ሆኗል።
እውነት ለመናገር because አሁን እንደ ቱል እንደ ሜካኒዝም እየተጠቀምንበት ያለ በጣም ብዙ ህዝብ ኢመርስ እያደረገበት ያለ ሜካኒዝም እና ፎረም ስለሆነ ነው። እሱም ብቻ ነው ልልም ደግሞ አይደለም። it's not limited to that። ልክ ነው። አጀንዳቸውን ሊያስተላልፉበት የሚሞክሩ ለሌላ ጉዳይ እንደሚሰራበት እናውቃለን እኮ በጦርነቱ ዘመን አይተነዋል። ከኛ የበለጠ ዋው እዚህ ድረስ ይደረሳል እስክንል ድረስ የፖለቲካ ፕሮፓጋንዳ ሊሰራበት የሚችል ምን አይነት መሳሪያ እንደሆነ አይተነዋል። ቁጭ ብለን በቃ አይተነዋል። አተ ፊንገር እንትን ኪቦርድ ላይ ቁጭ ብላ በመትሰራ ነገር እሳት ሲያነድሰው አይተናል። ሁላችንም ያየነው ነገር ነው። እኔ ልያተናገርኩ ያለሁት አሁን እነሱ ነገሮች የሉም እያልኩኝ አይደለም። ፎከሱ ሁላችንም ላይ መሆን አለበት ነው ማለት ያለሁት። as much as we're focusing እዚህኛው ነገር ጋር እዚህም ጋር ፎከስ ይደረግ ነው ጥያቄ። እኔ እንግዲህ በመታየው መነጽር የኔ ተባልኩት የኔ መነጽር ትክክል ይሁን ተቀበዥብሾበት ይሁን አላውቅም፣ ግን እኔ የማየው ያለው as much as we're paying attention እዚህ ጋር እነዚህም ጋር whether ህዝቡን ማንቃት ቢሆን ሶሻል ሚዲያ ነገሩን አዟዙሮታል አዟዙራችሁ ተመልከቱት ማለት ቢሆን ምናልባትም ደግሞ ያሉትን የሶሻል ሚዲያ ላይ አጠቃቀም ያለውን ህግ አጥብቆ ደግሞ ደጋግሞ ለሰዎች አዌርነስ ፈጥሮ ትክክለኛ የሆነ ይሄ ዝም ብሎ ሶሻል ሚዲያን መከልከል ማፈን ምናምን ሳይሆን ትክክለኛ የሆነችው መስመር ስትታለፍ እዚህ ጋር መስመር ታልፏል መስመር ላልፍ ነው የሚለውን ኢቭን ራሴ ይሄ ጆርናሊስት ነኝ ያለ የሚወጣውን ህዝብ ራሱ ማን ነው የሚያግተው? አሁን የምትለውን ፕሮክሲ ነገር ይሰራሉ የሚባሉ ሰዎች ማን ነው አይ የሚላቸው? ህዝብ አይ ካላላቸው ማን ይላል? እኔ ጆሮዬን አልሰጥም ካልኩኝ አልሰጥም ነው በቃ አልሰጥም። ቁጭ ብዬ ካልሰማሁት ቁጭ ብዬ ካላዟዟርኩት አልሰጥም። ለምን? የኔን ኢሞሽን ሰው እንዲጠቀምበት አልፈቅድም ማለት መቻል አለብኝ። ቁም ነገሩ ምንድነው? taking the time አለ ቁጭ ብሎ አውጥቶ አውርዶ እንዴት ተጀመረ ከየት መጣ ፋክት ነው ወይንስ ምንድነው የሚለውን ነገር ከመጠቀም በፊት የሰውን ኢሞሽን ማንሳትና ማነሳሳት ለሚፈልጉ ሰዎች መንቃት መቻል አለብን ባይነኝ ነኝ። ይሄ አሁን ቅድም ያነሳሁት ሐሳብ በአንድ በኩል ብቻ ባይታይብኝ ደስ ይለኛል። ብዙ ነገሮች ላይ ፎከስ እናደርጋለን። እኔ የወደፊቱ ገለጥ አድርገሽ ይሄ ቢሉኝ ፎከሳችን ከኛ ራሳችን ከኢንዲቪጁዋሊ ቤት ውስጥ ካለ ነው ሰዎች ከመንግስት ጋር ምንም አይነት ግንኙነት የሌለን ሰዎች ኑራችንን የምንኖር ሰዎች እያንዳንዳችን every individual every ኢትዮጵያዊ ለዚህ ነገር እምቢኝ ማለት መቻል አለበት። because እጄን አንስቶ ክፋት የሚያሰራኝ ነገር የሚያሰራኝ ኃይል የለም። ካልፈለኩ አላደርገውም። ትክክል አይደለም ብዬ ካላመንኩበት አላደርገውም። ትክክል ነው ብዬ ያመንኩበት ነገር ደግሞ ሰው ትክክል አይደለም ሲል ቆይ ለምንድነው ትክክል ያልተባለው ብሎ ለመስማት ደግሞ ፈቃደኛ መሆን አስፈላጊ ነው። ሰሞኑን በጣም የምንነጋገረው ሶሻል ሚዲያ ላይ ስለሆነ ነው እዚህ ጋር ትንሽ ቆየት ያልኩት። ያለውን ህዝብ ወጣቱንም ይሁን ፕሮፌሽናሉንም ይሁን የመንግስት ሰራተኛውንም ይሁን ያለውን ነገር እንዴት አድርጌ መናገር እንደምችል አላውቅም፣ ግን I think ትንሽ ሪካሊብሬት ማድረግ ያለብን ይመስለኛል። ሪፎከስ ማድረግ ያለብን ይመስለኛል። ፎከሳችንን ትንሽ ወደ ሆነ ቦታ ዞር ማድረግ ያስፈልጋል። ምክንያቱም በዚህ ባንድ እጃችን እየሰራን ሌላኛው እጃችን ጋር ሊፈርስብን ነው። እዚህ ጋር አሁን አንተ ባስቀመጥከው መንገድ ከሄድን ፕሮክሲ የተባለው ነገር የከፋ ጉዳት እያመጣ ነው። yes ጥሩ የነገር ተሰራ ነው absolutely አርባናይዜሽን እኮ ኢትዮጵያ ውስጥ ገባ። ኢማጂን እንግዲህ ሌላው ያደጉት ሀገሮች ውስጥ ስንት አመቱ ነው ከገባ? ኢቨን አፍሪካ ሀገር ውስጥ አርባናይዚንግ የኖረ ነገር ነው፣ ቢግ ዲል አይደለም። ኢትዮጵያ ውስጥ አሁን አርባናይዜሽን ገባ ተብሎ urban development እያየን ያለ ነው። literally this is what's happening። የዛሬ ስንት መቶ አመት አሜሪካን ሀገር ውስጥ ቁጭ ብለን እያንዳንዱ ስቴት እንዴት አድርጎ ዲቨሎፕ እንዳደረገ አጥንተናል። I can tell you አጀማመሩ ከዚህ የተለየ አይደለም። እነሱ የነበራቸው ቻሌንጅ እኛም እያለፍንበት ነው። የነበረው ማይንድሴት አሁን እኛ ጋር አለ። እነሱ ዛሬ ያላቸው ማይንድሴት ጋር ለመድረስኛ ጥቂት ጊዜ ቀረናል። ለምን? urbanization in its actuality ገና አሁን ነው እየተጨመረ ያለው። አንድ ገና ኢንፈንት ስቴጅ ላይ ነው ያለ ነው። እነዚህ ነገሮች እንዳሉ ሆነው ሂውመን ካፒታላችን ላይ ፎከስ ያስፈልጋል። እንዴት ብዬልባ ዴዲኬትድ የሆነ ባዲ መኖር አለበት። እነዚህን ነገሮች ፎከስ ሌላ ነገር ላይ ሳይሆን
ጀስት እዚህ ነገር ላይ ፎከስ አድርጎ የሰውን መነጽር ዞር ማድረግ የሚችል ባዲ መኖር መቻል አለበት። እንዳልኩት ይሄ አምባገነን የሆነው ነገር አይደለም እኔ ማወራው ያለሁት፣ ኦፕሬሽን አይደለም ማወራው ያለሁት፣ ፍሪደም ኦፍ ስፒችን ማንሳት አይደለም እያወራው ያለሁት። እኔ ያልኩ ያለሁት somebody needs to ይሄ ምንድነው choosing the best of two evil አይደለም ሆነ ያለበት። ባላንስ እንዴት እናደርገው ነው። አንደኛው ነገር ላይ ብዙ ነገር ላይ ፖዚቲቭ ነገር ላይ ፎከስ ይደረጋል። አዎ ጥሩ ነገር እየተሰራ ነው በጥቅሉ አብሶሉትሊ። ያንን ኦቨርሻዶ የሚያደርግ ነገር አለ ወይ? አለ። እዛ ጋር እንዴት እናርገው? እንዳይሆን ቀደም እኮ ጥሩ አድርገህ ተናገርከው አይደል? ፖዚቲቭ ነገር እንዳይወጣ። ለምሳሌ በእኛ ሀገር ብነግርህ የዴሞክራትና የሪፐብሊካኑን ፓርቲ ስንመለከት ካምፔኖቻቸው ላይ ሲደርሱ ካምፔን ሲያደርጉ አንደኛውን ጭራቅ አድርጎ ያወጣል። የተለመደ it's called propaganda, it's called politics። የተለመደ ነው። ወይ እነሱ እኮ ቆንጆ ነበሩ ግን አሁን እነሱ አረፍ ይበሉና እኛን ምረጡን አይደለም የሚባለው። አይደለም in millions and millions and millions and millions ገንዘብ አፍስሰው የራሳቸውን ነገር አጉልተው የሌላኛውን ነገር የማሳነስ ባህሪ ፖለቲካ ውስጥ አለ። welcome to politics, that's called propaganda። መጨረሻ ላይም ሲሸነፉ ያው ያን ያክል ወጪም ቢያወጡ አሜን ብለው ይቀበላሉ አይደለም? that's it exactly ያ ነው ያጣነው እኛ ልጅ ፈልጌ ነው ሐሳብ ያ ነው እሱ ነው። እኛ አሁን የሚያስፈልገን ፎከስ ምንድነው? ይሄ ፖለቲካል ፕሉራሊዝም የሚባል ነገር አለ። መቀበል በቃ እኔ ያልኩት ስላልሆነ I'm just going to go destroy something። እሱ ፖለቲካ አይደለም። I have to recalibrate and start again። ለምን ምንድነው ያልሆነው? እዚህ በዚህ ምክንያት አልሆነም። okay next time my campaign is going to be this። የኔ ፎከስ እዚህ ጋር ሊሆን ነው። ይሄውና እኮ ሲቀያየሩ ይኖራሉ አይደል? አንዴ ሪፐብሊካን አንዴ ዴሞክራት ይሆኑ ይኖራሉ። አሁን ለጊዜው ያለው አድሚኒስትሬሽን ሪፐብሊካን ነው። ቁጭ ብለን እያየን ነው። እዚህ ሀገር ዲሰንት የለም እንዴ? አለ እኮ ወጡ አይደል? በቀደምለት ይኖራል። did they destroy themselves ግን? no they didn't። ይጠፋፋሉ። አሁን ይጠፋፋሉ። by the way እዚህም ሀገር ይጋደላሉ። ጥፋት እየጠፋ ነው ያለው። እኛ ላይ የሆነ እንዴት ነው ትንሽ አደራረጉ ነው እኔ ሁማኒቴሪያን ነገር ያጣ ነው ብዬ የምለው እንጂ ሌላ ሀገር ላይ የማይሆን ነገር እኛ ጋር እየሆነ አይደለም። the whole world ብናይ ፖለቲክስ ዘር እነዚህ የተለያዩ ነገሮች ሂውመን ካፒታል እያጠፋ ነው ያለው። definitely አዌር እንደሆነ ነው እኮ እያልኩ ያለሁት እኔ እንጂ እነዚህ ፕሮክሲ ነገሮች የሉም አጀንዳ ያላቸው ሰዎች አይጠቀሙበትም እያልኩ አይደለም። 100% አሉ። እኛ ግን ሰውን እናንቃው፣ የሰውን አይምሮ እይታውን እንመልሰው። እኔ as a person as an individual እያንዳንዳችን በቃ እምቢ። ለምን አካሄዱ በዚህ አይደለም። ልክ ነው። ዲስኮርስ ያለ ነው። ዲስኮርስ ይኖራል። ፖለቲካል ዲሰንት ይኖራል። ሰው ባልተመቸውና ባልሆነለት ነገር ራይት ተነክቷል በሚለው ነገር ላይ ዲሰንት የተለመደ ነው። የትም ሀገር አለ፣ ይቀጥላል። አደራረጉ ግን እዛ ላይ ነው ፎከስ ማድረግ ያለብን። ምን እያደረኩ ነው፣ እንዴት እያደረኩት ነው የሚለው ነገር ላይ አይ ቲንክ ከሌላው ዓለም መማር ይኖርብን ይሆናል። እኔ ወጥቼ ሌላ ነገር ስላደረኩኝ አይደለም የኔ ዲሰንት ሰክሰስፉል የሚሆነው። የኔ ፖይንት ወይም ደግሞ አይደለም ብዬ የማነሳው ይሄ ነገር ግባቱ ምንድነው? እንዴት አድርጌ ነው እዛ ጋር ማደርሰው? at any cost regardless of human loss ጥያቄ እዛ ጋር ነው ያለው። ይቅርታ እንግዲህ ብዙ ተናግሬ። ጥሩ ነው ያነሳ ነው። እንደውም ጥሩ ምሳሌ ያነሳሽልኝ ያው የአሜሪካውን የምርጫ ሂደት ከካምፔን ጀምሮ እስከ መጨረሻው ውጤት ያለውን ፕሮሰስ ያው ሁላችንም እናውቀው። በነገራችን ላይ ያው የሁሉንም ሀገራት እድል ስለሚወስን የአሜሪካ ምርጫን የተመለከተና ከዛ አንፃር ጥሩ ምሳሌ አንስተናል። አሁን ባለው ሁኔታ እንግዲህ ያንን ወደ ኢትዮጵያ ለማምጣት ያው ጥረቶች አሉ። በነገራችን ላይ የፖለቲካ ምህዳር ሰፋ ማለት ሐሳብን ወደፊት እናምጣና ሐሳብ ያሸንፍ ነው። በቃ ያንተ ሩዕዮተ ዓለም ከኔ የተሻለ ከሆነ የኔ ሩዕዮተ ዓለም የተሻለ ነው ብለህ ፐርሱድ አድርግ ነው፣ አሳምን፣ ህዝቡን አሳውቅ ነው የተባለውና እንደዚህ አይነት አጋጣሚዎች እየተፈጠሩ መጥቷል። እሱ ብቻ አይደለም። በነገራችን ላይ አሁን በመንግስት የሥራ መዋቅር ላይ የተለያዩ ፖለቲካ ፓርቲዎች አመራሮች፣ ተወካዮች አሉ። ከነ ሩዕዮተ ዓለማቸው ግን ደግሞ ለህዝብ ይጠቅማል ስለተባለ ሐሳባቸው ህዝብ ከመንግስት መዋቅር ገብተው
የመንግስት የስራ አካል ሆነው ህዝባቸውን ያገለግሉ ያሉ የተለያዩ ፖለቲካ ፓርቲዎች አሉ ኢቭን በሪዮታ ዓለም በጣም ፖላራይዝ ሆነው የሚሰሩ ማለት ነው የነሱ ፍልስፍና ሌላ ሆኖ ሲያበቃ የመንግስት አሁን ያለው ሌጂስቲሜት የሆነው መንግስት ፍልስፍናው ሌላ ሆኖ ሲያበቃ ግን ደግሞ በህዝብና በአገር ጉዳይ አንድ መሆን አለብን በሚል እየሰሩ የመጡበት ሂደት አለ በጣም ጥሩ ነው እሱን የለምበርነው ከሄድ እንዳልሽው አርባናይዜሽንም እየሰፋ መጥቷል እንዳልሽው እርሾ ነው ኦፍ ኮርስ ከዚህ በኋላ ግን ያደገ እንደሚሄድ የሚያሳዩ ነገሮች አሉ ምክንያቱም በርከት ያለው ዓለም አቀፍ ማህበረሰብ በተለይ ደግሞ አመራሮች ትናንትን በነበረን ውይይት አነስቼ ነበረ የተለያዩ አፍሪካ መሪዎች ባለፈው እዚህ አፍሪካ ህብረት ጉባኤ በነበረበት ሰዓት ጎብኝተዋል አይተዋል በጣም ተደንቀዋል እንደውም አዲስ ነገር እንደሆነባቸው አንዳንዶች ሲናገሩ የሰማሁት ማለት ነውና ይሄንን አጠናክሮ በመቀጠል ምናልባት የኢትዮጵያን መጻኢ ዕድል ወደ ተሻለ ደረጃ ማድረስ የሚቻልበት ዕድል እንዳለ አመለካቸውን ነገሮች አሉ ቀደም ስለ ፍሪደም ኦፍ ስፒች አነስተናል ካሊብሬት ይደረግ ያልሽው እኔ ፐርሰናሊ እኔ በጣም ትክክለኛ ጥያቄ ነው ብዬ አምናለሁኝ ግን በፕሪንሲፕል ደረጃ ደግሞ ምንድነው መደረግ ያለበትን ሐሳቦች ማንሳት ስላለብን ነው መርህ ያው የሁሉም ነገር መሰረት ስለሆነ ማለት ነውና በህገ መንግስት በኢትዮጵያ ህገ መንግስት አንቀጽ 27 እና 29 ላይ ስለ ፍሪደም ኦፍ ኤክስፕሬሽን ተቀምጧል ስለ ፍሪደም ኦፍ ፕሬስ ተቀምጧል እንደምንሻ እንዲሆንሽ ምን ይላል anyone has a right to express or to hold his opinion without any interference ይላል ማንኛውም ሰው ሐሳቡን በነጻነት የመግለጽ የመያዝ መብት አለው ያለ ማንም ጣልቃ ገብነት ይላል ግን ደግሞ there are limitations ማለት ነው ይሄን ስንል ኮንሲኩዌንስ የሚያስከትሉ በተለይ ደግሞ የብሔር ብሔረሰቦችና ህዝቦችን አንድነት የሚያናጋ የሀገሪቱን ብሔራዊ ጥቅም አሳልፎ የሚያሰጥ ጉዳይ ካለ ግን ሪስፖንሲብል መሆን አለብን የተጠያቂነትን ያስከትላል የሚል ሐሳብን ያመጣል እንግዲህ የማህበራዊ ሚዲያ ፍሪደም ኦፍ ኤክስፕሬሽን መሰረት አድርገን ነፃ እናርገው ካል ኮንሲኩዌንስ አለው ያው ያየነው የመጣ ነው ኮንሲኩዌንስ ማለት ነው ችግር አለው ብለሻል ቅድም ኦፍ ዘ ሪከርድ በመናወራበት ሰዓት ራሱ ማህበራዊ ሚዲያ ችግር ይዞ መጥቷል የሚል ነገር ስትናገር ስለሰማሁ ነው አስተካክላለሁኝ ትክክል ካልሆንኩኝ ከዛ ባለፈ ደግሞ ይሄንን እድል ካልሰጠሽው ደግሞ አግነስት ህገ መንግስቱ እንደሆነሽ ተደርጎ ደግሞ የሚቆጠርበት ሁኔታ አለ ኮዝ ህገ መንግስቱ ላይ ከሰፈረ በዛ ልክ ፍሪደም መስጠት አለብሽ የሚል ሐሳብም ስለሚነሳ ማለት ነው ሶ አሁን ባለው የኢትዮጵያውያን ማይንድ ሴት እንደው በአቨሬጅ ያው ኢትዮጵያውያን ሲባሉ የሚመጣ ነገር አለ አይደለም ከዛ አንፃር የማህበራዊ ሚዲያ አጠቃቀማችን ምን ቢሆኑ ለሀገር የሚጠቅመው ምን ባይሆን ነው የተሻለው የሚለው ነገር ሐሳብ እንድትሰጪ ይፈልጋለሁ ማሚ እዚህ ላይ ብዙ ነገር ስታነሽ ስለነበረ ያው እንግዲህ እቺን ሰሞን አንድ ሁለት ቪዲዮ በሱ ላይ ሰርቻለሁ ለዛ ነው እዛ ጋር ትንሽ ፎከስ ያደረኩትና አንደኛ ይሄ ሶሻል ሚዲያ የሚባለው ራሱ ሲስተሙ በራሱ ይዞ የመጣው ነገር አለ ያ ምንድነው ባህር ነው ልቅቅ ያለ ባህር ነው one of the things in a challenge ያረኩት እንግዲህ የሰራሁት ቪዲዮ ላይ እየተናገርኩ የነበረው ነገር ምንድነው እነሱ ራሳቸው ሶሻል ሚዲያውን ብሎ የፈጠሩት የዚህ የሶሻል ሚዲያ ባለቤቶች ራሳቸው ከተስተዋለ ለምሳሌ በእንግሊዘኛው ወይንም ኮመን በሆነው ፎረም የሚጠቀመው let's say majority of the time እንግሊዘኛ ነው እንግሊዘኛው ላይ የሆነ ነገር እንኳን ገብተህ ስትል ያወርዱልሃል ይሄ ከኮሚኒቲው ህግ ወይንም ካወጣነው ከኛ ከሰጠነው ነገር ተላልፈሃል ብሎ አንድ ሁለት ጊዜ ኮሜንቱን ያወርዳል ሶስተኛ ላይ አካውንቱን ይዘጋልሃል ችግር የለባቸው unfortunately in terms of social media በእኛ ሀገር ደግሞ አማርኛው ይሄ አልጎሪዝሙን በለው ኤአይውን በለው ዛጋ ስላልደረሰ ገና ያ ፍሪደም እኔ ጋር አለ በአማርኛ ነው የምጽፈው በአማርኛ ነው የምናገረው ስለዚህ በቋንቋ የፈለገኝ ነገር አደርጋለሁ አሁን የተናገርናቸው ህገ መንግስቱ ላይ የተጻፉ ነገሮች አሉ ማንንም ሰው የራሱን ኦፒኒየን እና ስሜቱን መግለጽ ይችላል አብሶሉትሊ እዚህም ሀገር አለ አይደል እንዴ ፍሪደም ኦፍ ስፒች እኮ ይባላል ፍሪደም ኦፍ ስፒችም ራሱ ሊሚቴሽን አለው ሞክረው እስኪ ወጣና የሆነ ሶሻል ሚዲያ ላይ በእንግሊዘኛ ወጥቶ እኛ የምንለውን ግማሹን የሚናገር ሰው 2 ቀን አያድርም 1 ቀን አያድርም ኮንሲኩዌንስ አለው የሚያመጣው የራሱ ነገር አለው ይሄው ሰሞኑን ቁጭ ብለን የምንሰማው ነገር አለ ከኤለን ማስክ ጋር የተያያዘ የራሳቸው የሆነ ነገር ፌስ እያደረጉ ነው እንደዚህ ነው እንደዛ ነው ብለው የተናገሩ ሰዎች እየሄዱ ልክም እያረጓቸው ነው ምንም ችግር የለባቸውም ምክንያቱም ሲስተሙን አይፒ አለው የት ጋር ተቀምጦ ማምን እንዳለ ማየት ይችላሉ እዚህ ሀገር በተለይ በዚህ ዘመን ሰው ተደብቄ እኖራለሁ ማለት የሚችልም አይመስለኝም in less than 24 hours ያገኟቸዋል እንዴ መብቴ ነው እንዲህ ብዬ ለማለት ይችላል
ግን መስመር አላት የማትታለፍ መስመር አለች ቀይ መስመር አለ እኔ ሰውን ትረት ማድረግ ሲጀምር ቫዮለንስ ኢንሳይት ማድረግ ሲጀምር ናሽናል ሴኩሪቲ የምትባለውን ነገር ማለፍ ሲጀምር ቋንቋቸው ስለሆነ እንግሊዘኛ ስለሆነ ሲስተሙ ስለሚያገኘው ኤአይም በለው ምንም በለው that's it ተላልፍ ያለው ኦኬ የኛ አሁን ችግሩ ምንድነው ይሄ ሲስተም ከተለያየ ቋንቋው ጋራ ገና የተቆራኘና የተገናኘ ስላልሆነና ያ ፍሪደም ስላለ they are dependent on ሰው አረሄ ነገር እንዲያመጣ ነው እዚህ ጋር ሰው እንደዚህ ይላሉ በሉ ይሄን ነገር አውርዱ ብሎ ተጫዋቹ ሆኖ በስንት መከራ ቢያወርዱት እንኳን የሚያወርዱት after everything is said and done እኔ አሁን ስፔሲፊካሊ የሆነ ነገር ያወራሁኝ አይደለም ጥቅሉን ሲስተሙን ነው ማወራው ሶሻል ሚዲያ ከኛ ጋራ ካለው ጠቅላላ የሀገር ውስጥ ያለውን ዓለም ላይ ያለውን ሁሉ ቋንቋ ይዳሰሳል ማለት አይደለም ፓርቲኩላርሊ ለኛ ቋንቋ ገና ነው ብዬ አምናለሁ እኔ ኤአይም ቢሆን ገና አማርኛ አውራ ብትለው ትንሽ መተርጎም ጀምሯል ይቀላቅላል እንጂ ትንሽ ይሞክራል ለመናገሩ ገና ነው ለመጻፉ ግን ይሞክራል እሱ የመጣ ጊዜ ምን ልንሆን ነው አሁን በዚህ ጊዜ እንደዚህ አይነት ሚስ ኢንፎርሜሽን እና ዲስኢንፎርሜሽን እንትን ካጣ ማለት ነው ገመድ ካጣ ማያዣ ካጣ ያ ማያዣ የት ጋር ነው ያለው እኔ ጋር ነው እኔ እያንዳንዱ ሰው ለራሱ የሆነ እኮ ኤቲካሊ የሆነ ነገር አለ አይደል እንዴ ህሊና እኮ የሚባል ነገር አለ እያወኩኝ ሊያመጣ የሚችለውን ነገር ለጥቅምም ይሁን ፖለቲካም ይሁን whatever my agenda is fallout የሚያመጣ ነገር ቅድም እንዳልኩት የሰውን ኢሞሽን ታግ ያረግ የሚችል ነገር ፐርፐዝሊ አውጥቼ ዛጋ ሳስቀምጥ ኃላፊነቱ እኔ ጋር ይጀምራል ሳላውቀው ቀርቻ አይደለም ያችን ቀይ መስመር ማልፋት በተለይ አሁን ለጊዜው ሶሻል ሚዲያ ላይ የኛን አገር እውነት እንነጋገር ከተባለ ከጥቅም ጋር የተያያዘ ከአንዳንድ አጀንዳዎች ጋር የተያያዙ አንዳንድ ነገሮች እያየን ወይ ጉድ እያል ነው አሁን ለመናገር የደረስ ነው ሰውን እንደዚህ በሉ ከማለት ይልቅ አረባካችሁ ሲስተማችሁን አንድ አድርጉት እያልን ነው ያለ ነው I am reaching out to them ምክንያቱም ሲስተሙን አንድ ማለት መቻል አለባቸው እኔ ራሴን እንዳንድ ሰው ገቨርን ማድረግ ካልቻልኩኝ somebody else will govern me ማለት ነው አሁን በህገ መንግስቱ ምክንያት ወደ ኢትዮጵያ ስናመጣው ህግ አለ ፍሪደም ኦፍ ስፒች አለ ተፈቅዷል እሰየው መስመር ስትታለፍ መስመር አልፈሻል ሲባል ግን እውነት እንነጋገር ከተባለ ሶሻል ሚዲያ ላይ የምንሰማው ነገር አይ ልማድ እኮ ነው በቃ ሰው እንደዚህ ይላል ምናምን ይያል ማለፍ ጀምረናል ግን እነሱ ነገሮች ሌላ ነገሮች እየፈጠሩ ነው ኢምፓክት እያመጡ ነው ሰውን ወደማይገባው ነገር እየመራው ነው እኔ ሰምቼ ወይ ጉድ ሰው እንዲህ ይላል እንዴ ብዬ ማለፍ ከቻልኩኝ ነገ ማለፍ የማይችል ሰው ቢገጥመውስ የሰውን ኢሞሽናል ትኩሳት ማስነሳት የሚችል ሰው ካለ እና ኢንቴንሽኑ ያ ከሆነ አይተናል የእውነቴን ነው በዚህ ላይ ማንንም ሰው መዋሸት የሚችል አይመስለኝም ሶሻል ሚዲያን ተጠቅሞ የሰውን ኢሞሽን እንደፈለገው ማዟዟር እንደሚቻል አይ ቲንክ ሰው አውቋል በተለይ ደግሞ እኔ ጋር ጠጋ ብሎ ላለ አጀንዳ እኔን ለምፈልገው ነገር እኔን ለሚነካኝ ነገር እኔ ውስጥ ትኩስ የሆነውን ነገር ማስነሳት እንዴት እንደሚችል ሰው አውቋል ቃላት ተጠቅሞ ሲምፕል ቃላቶች ትክክል የሆነው ነገር አይውጣ ያልኩ አይደለም I am a proponent trust me እኔ አክቲቪስት አይደለሁም advocate ግን መሆን እችላለሁ I can tell you that I can be an advocate from him to kingdom come advocate መሆን እችላለሁ I'm not an activist ማለት I know there is a kind of a gray line between activist and advocacy ግን I can be an advocate ይሄ ጥገያ ዘውዝ አመንቱን ጋር ይሄዶ ኤክስትሪም ውስጥ የገባው እንትኑ እንደሱ አይደለም ግን trust me when I tell you I can be an advocate ስለማነኝ መሆን እችላለሁ I believe in that ገና ለገና በዚህ በዛ ብዬ እውነትን የሚያሸጓጉጥ ነገር የለኝም ደግሞ ማይቻለሁኝ እንግዲህ አገዛችንን ሰትረን የወጣንባቸው አመታቶች ነበሩ ለማንም ሳይሆን ስላመንበት ማንም ጎሽ ያል ብለ ስለተባለም አይደለም nobody needed to do that ስለዚህ ሶሻል ሚዲያ ገቨርነንስ ከራስ ይጀምራል the consumption እኔ ኮንሰምፕሽን ውስጥ ያገባው ሴትዮ ቤቴ ውስጥ በስልኬ እጅ ላይ ተቀምጦ ይሆናልሽ ተብሎ የሚቀርብልኝ ሰው ያንን ኮንሰምፕሽን ፈልጋለሁ ይሳልፈልግም ከኔ ይጀምራል አቅራቢው ይሄ እኮ እንደዚህ ያደርጋል
ያኔ ኢንቴግሪቲ የት ጋር ነው? ምንድነው አኮምፕሊሽ ላደርግ የምፈልገው? ምን ያመጣል? ነገ ተመልሶ ሰው እኔ ጋር መጥቶ የምለውን ነገር ሊሰማ ይችላል ወይ? በየትኛው ማይንድ ሰት ነው እኔ የምለውን ነገር ሰው የሚሰማው ብሎ አመዛዝኖ የሚያቀርብ ከሌለ፣ የቀረበውንም ነገር አመዛዝኖ መቀበል የሚችል ከሌለ፣ ሶሻል ሚዲያ ግዑዝ ነገር ነው። ኦኬ፣ ሶሻል ሚዲያ ግዑዝ ነገር የሰጠኸውን ነው። እንደውም አሁንማ ኤአይ ብትፈልግ የሚያስቆጣ ነገር ስራ ትለዋለህ፣ ይሰራልሃል። ቁጭ ብሎ ሰው የሆነ ነገር የሌለ ነገር አሁን ዩቲዩብ ላይ የሌለ ነገር እንዳለ አስመስለ በኤአይ ሰርተሃል ወይ የሚል ጥያቄ መጥቷል። እሱን ሪስፖንድ ታደርጋለህ። አይ ብለህ ስታበቃ ሆኖ ከተገኘ ይዘጉልሃል፣ ምንም ችግር የለውም። ሶሻል ሚዲያ ቴክኖሎጂው ራሱ እኮ ገና ካቻፕ ለማድረግ እየሞከረ ነው ያለ ነው። ስለዚህ እኛ ጋር ነው። እኔ አሁን ወስጃ አንድ ነገር ላይ አይደለም አንጠለጥለው ያለው፣ እኛ ራሳችን ኃላፊነት አለብን። ገበታውን አቅራቢዎቹ ኃላፊነት አለብን፣ ተመጋቢዎቹ ኃላፊነት አለብን። እፊቴ የቀረበውን ነገር ሁሉ በልቼ ታመምኩ አይሰራም አይደል? የምመገበውን ነገር መርጬ እንደምመገበው ማለት ነው። እና አይ ቲንክ ዛሬ ባነሳ ነው ሀሳብ ላይ ነገሩን ብንመልሰው ሁሉ ነገር አንድ ነገር ላይ አይንጠለጠልም። ዌር ኢዝ ማይ ሪስፖንሲቢሊቲ? እንደ አንድ ሰው እንደ አንድ ዜጋ የኔ ሪስፖንሲቢሊቲ የት ጋ ነው? ዱ አይ ኬር? ይሄኛው እንደውም እንደዚህ ያድርግ እንደዚህ ያምጣ ብዬ ፎክሬ የማደርገው ነገር ነገ ተመልሶ እኔ ጋ ይመጣል። ነገ ከነገ ወዲያ ተመልሶ ሰው እኔን ይሰማኛል ወይ? እኔን ያምናል ወይ? እኔን ይቀበላል ወይ? አንድ ሁለተኛ፣ በሶሻል ሚዲያ ውስጥ አሁን ተናግር ያለው ኢን ዘ ላስት 2 ዊክስ 1-2 ቪዲዮዎች ለቀቃለሁ። ጆርናሊዝም የሚባለው ነገር አለ። ጆርናሊዝም የራሱ ስታንዳርድ አለው። ጆርናሊዝም የራሱ የሆነው ኤቲካል ስታንዳርድ አለው። ከግለሰቡ የሚጀምር ኢንቴግሪቲ የሚባል ነገር ውስጥ አለ። እኔ ነገ ተነስቼ ጆርናሊስት ብዬ መውጣት እችላለሁ። ያንን ስም እስከተሸከምኩ ድረስ ከስሙ ጋር አብሮ የሚመጣውን ኃላፊነት ደግሞ አብሬ መሸከም አለብኝ። እጥግ ደርሶ እኔ ጋር መጥቶ አይ እዚህ ጋር ተላልፈሻል የሚለኝ ሰው ከመምጣቱ በፊት ራሴም በራሴ ገቨርን ማድረግ መቻል አለብኝ። because that is the obligation ከጆርናሊዝም ጋር የሚመጣ ሶሻል ሚዲያም ይሁን whatever it is ከየትኛውም ፎረም ጋር የተያያዘ ፕሮፌሽናሊ እንደ ግዴታ የሚቀመጡ ነገሮች ናቸው። እውነት ለመናገር የፕሮፌሽናል ብለን ስንል ዝም ብሎ አይደለም። በነገራችን ላይ ጋዜጠኝነት ላይ አሁን በየቤቱ ስለተገባ በተለይ ማህበራዊ ሚዲያ ደግሞ ማንም አክሰስ ማድረግ የሚችልበት እድል ስላለ ሁሉም በቤቱ ሆኖ ጋዜጠኛ መሆን የሚችልበት እድል ስለተፈጠረ ብቻ ሳይሆን እንደው የተቀመጡትን ኢቴክሶችን አክብረን መስራት ከቻል ምንም ያን ያክል ኮንሲኩዌንስ ያለው ብዬ አላምን። ፐርሰናሊ ግን እንደዚህ የሰውን ትኩረት ለመሳብ የኦዲየንስን ትኩረት ለመሳብ ቪው ለማግኘት ቪው ለመጨመር ተብሎ ሀገርን ህዝብን ወዳሉ ነገር የሚከቱ ነገሮችን በመስራት ረገድ በጣም ትልቅ ክፍተት እንዳለብን ማየት ያስፈልጋል። በእርግጥ መንግስትም ይሄንን ያየዋል ብዬ አስባለሁኝ። ምናልባት የህግ ማቀፎችም ይወጡ ያሉበት ሂደት ስላለ ከዚህ ከመረጃ ነጻነት አዋጅ ጋር አሉኝ መረጃዎች ስላሉኝ ከዛ ጋር ተያይዞ የሚስተካከሉበት እድል ይኖራል። ማሚ በነገራችን ላይ ከዚህ በላይ ባወራሽ በጣም ደስ ባለኝ፣ በጣም እየጣፈጠኝ ኦዲየንሱም እየጣፈጠው ተመልካች አድማጩም እየጣፈጠው እንደሆነ ተስፋ አድርጋለሁኝ። ግን ደግሞ ሰዓት ገደበኝና እዚህ ላቋርጥ እገደዳለሁ። ግን በጣም ሰፊ ጊዜ ስላለን በርከት ያሉ ሀሳቦችን እያነሳን በሌላ ጊዜም በደንብ እናወራለን ብዬ አስባለሁ። እጭ ዶክተር ማሚ ወርቁ ከአሜሪካ ኮሎራዶ ስቴት በቀጥታ መስመራችን ገብተሽ ለሰጠሽን ጠለቅ ያለ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ምሽት ይሁንልሽ። በጣም አመሰግናለሁ። ቴንክ ዩ ሶ ማች። ከዚህም በላይ እንደዚህም ያን ያልገባበታለሁ ብዬ አላሰብኩም ነበረ። በአንዲት ስቴትመንት ግን መጨረስ ፈልጋለሁኝ። የነገር ፍጻሜ ከመጀመሪያው ይሻላል። Nice. አመሰግናለሁ። Thank you so much. Thank you so much.